ሮጀር ሎዌል ስትሮ ይህንን የሜክሲኮ ጉዞውን በጉጉት ሲጠብቀው ቆይቷል። ወደዚያ የሚሄድ ስሜት ያደረበት ሃርቫርድ ዩኒቨርሲቲ ውስጥ በመሳሉና ወጣ ያለ ባህሪ ባላቸው ዶክተር ሁተን ክፍሎች ውስጥ ከተማረ ጊዜ አንስቶ ነው። የጥንታዊ ታሪክ ጥናቱ ይመስጠዋል። በተለይም የአሜሪካ ነዋሪ የነበሩት የማያውያንና የኢንካዎች የታሪክ ቅሪት ከተወሰነ ዓመታት በፊት ከባለቤቱና ከሌሎች ጥንዶች ጋር ወደ ሜክሲኮ ሲቲ መጥቷል። የመጡት በአጋጣሚ የነበረ ቢሆንም ትንፋሽ በሚያሳጥር ከፍተኛ ቦታ ላይ ጎልፍ ተጫውተዋል። ለሰስ ያለ ሙቀት ባለው ውሃ ውስጥ ዋኝተዋል። የአገሪቷ ልዩ ምግብ የተባለለት የተቋደሱት ምግብም ለሁለት ጊዜያት ያህል በተለምዶ የሞንቴዙማ በቀላ የተባለው ተቅማጥ እንዲያጣድፋቸው አድርጓል። ሁለት የጎን ጥርጊያ ያላቸው የቱሪስት ወጥመድ መንገዶችንም ይዘው ወደ ፀሐይ ቤተ መቅደስ ሄደዋል። እዚያም 3 አውቶቡስ ሙሉ ጎብኚዎች የኬቴዛርኮትን የድንጋይ ላይ ውቅሮች መደብ በማድረግ ፎቶግራፍ ሲነሳሱ ገጥሟቸዋል። በከፊል ይህን ያካካሰለት እጅግ የወደደውን ከበሬ ጋር የሚደረግ ፍልሚያ ማየቱ ነበረ። ማርጆሪም በራሷ መንገድ ፍልሚያውን ወደዋለች። አፏን ከፍታ በግልጽ የሚታይ ወሲባዊ ፍላጎት እያሳየች በሬውንና ተፋላሚውን ድምፅ አውጥታ አድንቃቸዋለች። ሮጀር ግን የውስጡን በውስጡ አምቆ ዝም ማለትን ነበር የመረጠው። ኤል ማግሪፊኮ የተባለው ይሄ የ5 ጫማ ከ3 ኢንች ቁመት ብቻ ያለው ነጭ ጠባቃ ስቶኪንግ ያደረገ ተፋላሚ በከተማው የለየለት ግብረ ሰዶማዊ መሆኑን ሊነግራት አልወደደምና በአሁኑ ጉዞ ግን ነገሮች የተለዩ እንደሚሆኑ ነው። ከሜሪዳ ጀምሮ በቅርብ ጊዜ እስከተገኙት የማያዎች ከተማ ፍራሽ ቅሪቶች ድረስ ጎብኝቶ ለመጨረስ 4 ሳምንታት የሚጠጋ ጊዜ አለው። የጉዞውን አብላጫ ጊዜ የሚያሳልፈው ቀድሞ አብሮት ከተማረውና የሜክሲኮ ዋነኛ አርኪኦሎጂስት ከሆነው ከዶክተር ፊሊክስ ራፋኤል ኑኔዝ ጋር ነው። እንዳስጎብኝና እንደ ጓደኛም ሆነዋል። ኑኔዝ ጥንታዊ መልከ ጥፉ ጣዖቶችንና ውብ ወጣት ሴቶችን ፈልጎ በማግኘት የሚያክለው የለም። በጣም አስደሳች ወር የሚሆን ይመስላል። እንደውም ገና ካሁኑ ራሱን ማስደሰት ጀምሯል። ሮጀር ጠንካራ ሕገ መንግሥታዊ አቋሙን በመጠቀም በአየር መንገዱ ከሚቀርበው ሌላ አይነት መጠጥ መውሰድ የሚከለክለውን የፌዴራልን መመሪያ ጥሷል። የዩናይትድ ስቴትስ አየር መንገድ የሚያቀርበው ወይንም የሚሸጠው መጠጥ በአንድ የማህበረሰብ ጥላቻ በነገሰበት ሰው በኒው ጀርሲ ሙከራ ቤት ውስጥ የተቀላቀለ መሆኑ በግልጽ የሚታወቅ 2 ቀደም ብለው የታሸጉ ጠርሙስ ማርቲኖችን ብቻ ነው። ሮጀር ታዲያ ከራሱ ምርጫ ጋር የሚስማማ መጠጥ በብዛት ይዞ መጥቷል። ምግቡ ምርጥ የሚባል አልነበረም። የወይን ጠጁ ጥራትም ከመካከለኛነት የሚወረደ ነው። ለሚቀጥለው ጊዜ ከዚህ የበለጠ በሰለጠነ ዘመናዊ አውሮፕላን ለመሳፈር ወሰነ። ይህም ሆኖ አሁን ዘና ብሏል። ለ26 ውብ ቀናት ከዋሽንግተን ፈላጭ ቆራጮች ትዕዛዝና ውክቢያ እንዲሁም በሆነ አይነት እርኩስ የፖለቲካ ጥማት ትክክለኛ ማንነታቸው ተለውጦ ወደ ስልጣን ሽኩቻ ውስጥ ገብተው ከሰመጡ ህሊናቸው ከተጋረደ ፕሮፌሰሮች ነፃ ይሆናል። አምላክ እጅግ ተማሮ ካወቀው ሞኝ ሰው ይሰውረን ሲል አሰበ። ግሩም፣ በጣም ግሩም። ለጊዜው ከአንድ አይነት መልካቸው ከመጠን በላይ ጥርት ካለ ድምፃቸውና ብስለት ከሚጎድላቸው ሐሳቦቻቸው ተገላግሏል። አሁን ደከም ስላለው ከናካቴው አያስባቸውም። ለጥ ብሎ እንቅልፉን ይተኛል። ቢያንኮራፋ ማንም ግድ የሚሰጠው የለም። የቡና ሽታና በአፍንጫዋ የምትናገር አስተናባሪ ድምፅ ቀሰቀሰው። ቡናው የሚያረካ ባይሆንም ቢያንስ ትኩስ ነው። አስተናባሪዋ ደግሞ ውብ ናት። አውሮፕላኑ ሜክሲኮ ሲቲ ላይ ከማረፉ በፊት የሚያደርገውን የተጠና ማንዣበብ የመጀመሪያውን ክፍል እያካሄደ ነው። ይህ ዓለም ላይ አሉ ከሚባሉት እይታዎች መካከል አንዱ ነው። በአንድ ጎን አናታቸው ላይ የበረዶ ባርኔጣ የደፉ 2 ግዙፍ ተራሮች ይገኛሉ።
ከነሱ ስር ደግሞ በልቆ መሳፍርት ተርታ የተደረደሩ የመንገድ መብራቶች ይታያሉ። ከበላያቸው የመጀመሪያዎቹ የምሽት ኮከቦች መፈንጠቅ ጀምረዋል። ከዚህ ከፍታ ላይ ሲታይ ከሁለቱም የሚፈነጥቀው ብርሃን ከጤስና ከደመና ነፃ ነው። አየሩ ለትንፋሽ እንደሚሳሳ ግን ደረቅ፣ ቀዝቃዛና ንጹህ መሆኑን ያውቃል። መሬት በነኩ በጥቂት ደቂቃዎች ውስጥ የስደትና የፍተሻ ጣቢያው የተለመደ ሥራ በቃ። ይሄ አላስፈላጊ ፍጥነት በዶክተር ኑኔስ ተጽዕኖ የተፈጸመ ለመሆኑ ተጠራጠረ። በፈገግታ የፈካ የዶክተሩን ፊት ከእንግዳ ተቀባዮቹ አጥር በስተጀርባ ለመመልከት ጊዜ አልፈጀበትም። ሜክሲካዊ ጓደኛውን እንደገና በማግኘቱ በጣም ደስ አለው። ኑኔስ በላቲኖች ባህል አቅፎት ጀርባውን እየተመተመ ሞቅ ያለ ሰላምታ አቀረበለት። ታዲያስ አንተ ጨካኝ ወዳጄ፣ እንግሊዘኛዬን እንዴት አገኘው? ሸግዬ ነው አይደለ? ለጤና እንዴት ነህ? ለነገሩ ሲበዛ ጤነኛ መሆንህን እንዳየውን ያወቅኩት። እውነቴን ነው የምልህ። እኛን ከሜክሲካዊነት ሊያድነን ጠንክሮ የሚሠራው መንግሥትስ? ያቺ ያገባት ቀዝቃዛ ጣዖቷ ማርጆሪስ? ወየኔ ነገር። ይቅርታ ወዳጄ፣ አንዳንዴ እኮ የኔ ምላስ። ሮጀር እጁን ኑኔስ ትከሻ ላይ ጣል አደረገ። ከዛም ምንም ችግር የለም ፊሊክስ፣ የጥንት ወዳጄ አትጨነቅ። ግን ስለ እግዚአብሔር ብላ ትንጣጣ፣ ሰከን በል። ሂጄ ከተለቃለኩኝና ጺሜን ከተላጨሁኝ በኋላ ጥቂት ፉት ማለታችን አይቀርም። እስከዚያ ትዕግስት ይኖር። 10,000 ጥያቄዎችን ልመልስልህ ሞክር፣ ያን ጊዜ ብቻ ነው። ደግሞም አንተ እንዳልከው በስፓኒሽ ቋንቋ አይሆንም ሮጀርስ። እንዴ በጭራሽ። ወደ ሆቴል አትሄድም። እንደውም የሆቴሉን ነገር ሰርዤዋለሁ። እኔ እኮ አሁንም ወንድ ላጤ ነኝ። ስለዚህ የምታርፈውን የአፓርታማ ውስጥ ይሆናል። አትከራከረኝ፣ ምንም እንዳትናገር። በጣም ሸግዬ አፓርትመንት ነው። አንተ ደግሞ እንግዳዬ ነህ። ስለዚህ ና እንሂድ በቃ። እውነትም ካንቬንዲያ ዴላ ፎርማ የመንገድ መብራቶች ላይ የሚገኝ ቅልብጭ ያለ አፓርትመንት ነው። ለረጅም ጊዜ ቀዝቃዛ መጠጥ እየተወነጩ ስለ ብዙ ጉዳዮች ተነጋገሩ። ከዚያም ወይዘሮቹን ለማግኘት በከተማው ዳርቻ ወደሚገኝ ከቤት ውጭ አገልግሎት የሚሰጥ መመገቢያ ቤት አመሩ። ኑኔስ ሴቶቹ የድሮ ጓደኞቹ እንደሆኑ ቢነግረውም ትውውቃቸው እምብዛም የቆየ አለመሆኑን ግን ጆርጅ አስተውሏል። የሆነው እሱንና ፊሊክስ፣ እነዛ ወይዛዝርት ማን ናቸው? እህቶች እንዳልሆኑ አውቃለሁ። የቡና ቤት ሴቶች እንደማይሆኑም ተስፋ አለኝ። ኑኔስ ሁለቱንም እጆቹን ከመኪናው መሪ ላይ ያነሳቸው። ከሚያሽከረክርበት ፍጥነት አንጻር ይሄ ድርጊቱ ዘግናኝ አደጋ ሊያደርስ የሚችል አደገኛ ድርጊት ነው። ሮጀር የኔ ምስኪን፣ ምን አይነት አሳፋሪ ሐሳብ ነው እባክህ። በሰሜን አሜሪካ ለረጅም ጊዜ ቆየው አንተ ለመሆን ምንም ጥርጥር የለውም። የቡና ቤት ሴቶች አልክ? አዎ፣ እንደ ተሰደብኩ ነው የምቆጥረው። ታዲያ ብትሰደብስ? ይልቅ ስለ አምላክ ብለህ እቺን መኪና በመሪዋ ንዳት። ይቺ ትንሽ መኪና እኮ ራሷን በራሷ መምራት የምትችል እጹብ ድንቅ ነች። ለማንኛውም ደስ እንዲል እንዳልከኝ ያደርጋለሁ። መሪውን ጨበጠና ቤንዚን ምርጫውን ይበልጥ ተጫነው። አዳምጥ፣ ምን የመሰለ ግሩም ጢስ ማውጫ አላት መሰለ። አሁን ስለ ሴቶቹ ልንገርህ። ቆይ የመጀመሪያዋ ድሎርስ ናት። ጸጉሯ ወርቃማ ለመሰኘት የቀረው ትንሽ ነው። እሱ ምንድነው የሚባለው ታዲያ? በጣም የምወዳት ጓደኛዬ ናት። እናም እሷን በተመለከተ ራስን ማስጨነቅ አይኖርብህም። እንዲሁ ለመመልከት ብቻ ተፈቅዶልሃል፣ መንካት ግን አይቻልም። ሌላዋስ? ሌላዋ ኢባታ ማርቲኔስ ትሰኛለች። ትክክለኛ ወርቃማ ጸጉር አላት። እናቷም እጅግ ውብና በጣም የምታምር ፈረንሳዊት ናት። ፌሊክስ፣ አንድ ጥያቄ አለኝ። ቀጥል፣ እያዳመጥኩ ነው። እነዚህ ሴቶች እንከፍላቸዋለን? ጥሩ ጥያቄ ነው ሮጀር። ይኸውልህ የድሎርስን እኔ በራሴ የምጨርሰው ጉዳይ ነው። ስለ ኢቫታ ግን ከጥሩ ቤተሰብ የመጣችና አሁን ባሏ የሞተባት መሆኗን ብቻ ነው የምነግርህ። ተዋናይቱን አቆይታለች። ዝነኛ የፎቶግራፎች ሞዴልም ናት።
ባለቤቷ እንደኔ ጎበዝ አሽከርካሪ ባለመሆኑ ነው አሳዛኝ አደጋ ደርሶበት በአጭሩ የተቀጨው። ስለዚህ ኢቫታ አፓርትመንቷን ይዛ መቆየትና ትምህርት ቤት ለምትገኘው ትንሽ ሴት ልጇ መክፈል አለባት። አመሰግናለሁ። ይሄ ሁሉንም ነገር ግልጽ አድርጎልኛል። ከምንም አትቁጠረው ሮጀር፣ ግልጽ እንደሚያደርግልህ እኔም በጣም እርግጠኛ ነበርኩኝ። ለምን እንደሆነ ባያውቅም ሮጀር የጠበቃት ረዝም ያለችና ከዚችኛዋ የሚበልጥ ወፍራም ሰውነት ያላት ሴት ትሆናለች ብሎ ነበረ። ይህ ሐሳብ ምን እንዳሳሰበው እርግጠኛ አይደለም። ምናልባትም ሞዴል የሚለው ቃል ሊሆን ይችላል። ኢቫታ ግን ቁመቷ ከ5 ጫማ እምብዛም አይበልጥም። ውብ የጠላቂ ዋናተኛ ወይንም የአክሮባቲስት የተመጣጠነ ሰውነት አላት። ስትቆም በጣም ቀጥ ብላ ነው። እንቅስቃሴዋን እየተቆጣጠረች በእርጋታ ስለምትራመድም ግርማ ሞገስን ትላበሳለች። ግሩም ዳንሰኛ እንደሚወጣ ታሰበ። በትውውቅ ጊዜ ራቅ ራቅ ብለው በተቀመጡበት አይኖቿ በልባዊ ስሜት ተመልክታው ከመዘነችው በኋላ ሰፋ ያለው አፏን ፈልቀቅ አድርጋ የደስታ ፈገግታ አሳየችው። እጇ ግሏል፣ ጠንካራ ነው። እንኳን ደህና መጣ ሲኞር ስትሮ። ይህ አስቀያሚ ፊሊክስን ብገለው ደስ ይለኛል። ሽማግሌ ነው ብሎ ነበር የነገረኝ። አመሰግናለሁ፣ ግን እኮ ዋሽ አይባልም። ትክክል ነው። በጣም ወጣትም አይደለሁም። እንደገና ፊት ለፊት በአትኩሮት ተመለከተችው። ውስጥ ወጣት ነው፣ ይሄ ታውቆኛል። ይህን ያለችው በአስተያየት መልክ ሳይሆን በግልጽ እንደሚታይ ሀቅ አድርጋ ነበረ። ሮጀር ደስ አለው። ከአንድ በዶልፊን ቅርጽ ከተሰራ ፏፏቴ አጠገብ በትንሽ ጠረጴዛ ዙሪያ እንደተቀመጡ መነጽሯን ግንባሯ ላይ ሰቀለችው። ከዛም አሁን በፈረንሳይኛ እንነጋገር፣ ከስፓኒሽ ይልቅ እሱ ይቀላል አይደል? ፈረንሳይኛ እንደምችል እንዴት አወቅሽ? ስለማወቅ ነው። ልክ እኔን ማግኘት አሳፍሮ እንደነበረና ያገባ መሆንን እንዳወቅኩኝ ይህንንም ማወቅ ቻልኩኝ። አግብቻለሁ፣ ግን አላፈርኩም። አሁንም ፈጽሞ አላፍርም። አንድ እጇን በስሱ ክንዱ ላይ አሳርፋ ፊት ለፊት ወደሱ ቀረበች። ያ ሮጀር፣ አሁን ደግሞ ሮጀር ሆኗል። ይህንንም አውቃለሁ። ኑኔስ እየሳቀ ብርጭቆን ከጠረጴዛው ላይ አላተመው። ሮጀር፣ የምወድ ሮጀር፣ ጨዋ ሁን እንጂ እባክህን። የኔን ድሎርስ መንካት የለብህም ብዬ የለ። ቢያንስ ልታነጋግራት ትችላለህ። እሷን እያየ እኔንም ልታነጋግረኝ ትችላለህ። ምክንያቱም ሀብታሙና ሰው አክባሪው ተቀባይና አስተናጋጅ ነኝ። እናንተ ሁለታችሁ እኮ ብቻችሁን አይደላችሁም። ኦ ገሃነብ ግባ ፊሊክስ። ምንድነው ነገሩ አንተ ልጅ? ንጹህ የፓሪስ ፈረንሳይኛ አይገባም እንዴ? ስለ ንጽህና አላውቅም፣ ግን ከምታስበው በላይ ይገባኛል። አንድ አስተናጋጅ ጠራ። አሁን እንብላ። የተጠበሰ ጅግራ እየተመገብን በነጭ ወይን እናወራርደዋለን። እጁን ልቡ ላይ ያሳረፈው። ዶክተር ፊሊክስ ራፋኤል ኑኔስ ኃይለኛ የሀገር ፍቅር ቢኖረውም ከራሱ ሀገር ስለመጣ የወይን ጠጅ ውሸት አይናገርም። ውሸት አውዳሚ ነገር ነው። ምግቡ ጣት ያስቆረጥማል። ወይኑም ግሩም ነው። አብረውት ያሉት ሰዎችም ደስታን ፈጥረውበታል። ሮጀር እንደዚህ በቀላሉ ራሱን ካስደሰተ ረጅም ጊዜ ሆኖታል። ኢቫታም ጨዋታ በመፍጠር የተካነች ናት። ከዚህ ሌላም ለማወቅ ጉጉ የሆነ አእምሮ አላት። ቆየት ብሎ አንዱ አነስተኛ ግን በስሜት ሙዚቃን የሚጫወት ባንድ መጣ። ይህን ጊዜ ደግሞ ቀድሞ ካሰበው የበለጠ ማራኪ የሆነ ዳንስን አሳየችው። ካለመደው የላቲን ሙዚቃ ቅኝት ጋር አብሯት መወዛወዙ ትንሽ ከብዶት ስታይ ኢቫታ ሳቀችበት። ዘና ብለ ሮጀር። እንዴ በደንብ ዘና አትልም እንዴ ሮጀር? ስለ ፖለቲካ፣ ስለ ቦምቦችና ስለ ሩሲያ ከመጠን በላይ ታስባለህ። የሥራ አንዱ ክፍል እኮ ነው። ይሄን ደግሞ ታውቂያለሽ አይደል? ዛሬ አይደለም፣ ዛሬ ማታ አታስብ። የዛሬ ሥራ ከኔ ጋር መደነስ ነው። ይሄው ነው። እኔ ደግሞ አሳያለሁ። ሌላ መጠጥ ሲይዝ ታሳይኛለሽ። ግሩም። እሺ አሁን ጠንካራ አስኮች ወስዳለሁ። አይሆንም፣ አልፈቅድልህም። ለምን አትፈቅጅልኝም? ኮስታራ ፈገግታ አሳየችው። ምክንያቱም ውስኪ ለወንድ ልጅ ጥሩ አይደለም። አዎ ራም ነው ለወንድ ልጅ ጥሩ መጠጥ። ወንድ ልጅ እንድትሆን ፈልጋለሁ ሮጀር። አሁን ልታሳፍሪ ምንም አልቀረሽም።
ኢቫን እጁን ይዛው ወደ ጠረጴዛቸው ተመለሱ። አይ ሮጀር፣ ያሳፍርኩ አልመሰለኝም። ምክንያቱም ስላንተ አንድ ሌላ ነገር አውቄያለሁ። ጠንካራና ሩሩ እንደሆንክ አውቄያለሁ። ሆኖም አንዳንድ ጊዜ ብቸኝነት በጣም ያጠቃሃል። ብቸኛ እንድትሆን ደግሞ አንፈልግም። ሊነጋጋ አቅራቢያ ጥልቁ ጨለማ ከሰማዩ መገፈፍ ሲጀምር በአንድ ጊዜ ሙሉ ለሙሉ ከእንቅልፉ ነቅቶ በደስታ ተንጠራራ። ኢቫታ ከስሩ ተሸጉጣ አንዱን ሙቅ እጇን ደረቱ ላይ አሳርፈዋለች። ነቅተሃል እንዴ ሮጀር? በዝምታ እጇን በእጁ ሸፈነው። ሮጀር፣ ወዬ፣ አንድ ሌላ ነገር ደግሞ አወቅኩኝ። ምን አወቅሽ ኢቫታ? ሴትና ወንድ ተለያይተው መተኛት እንደሌለባቸው። እጇን አንስቶ መዳፏን ሳመው። እኔም አንድ ነገር አውቄያለሁ። ምን አወክ? አጥቼዋለሁ ብዬ አስቦ የነበረውን አንድ ነገር መልሰሽ እንደሰጠሽኝ። እጇን እዛው ከንፈሩ ላይ አኖራ አስቀረችው። ኧረ እሺ እባክህ ዝም በል በእናትህ። አላጣኸውም። ዘወትርም ቦታው ላይ ነበረ። ከጊዜ በኋላ ሮጀር ወገቡ ላይ ፎጣ ገልድሞ ተቀምጧል። ወፍራም ጥቁር ቡናውን ያለማቋረጥ እያማሰለ ኢቫታ ፊት ለፊት በፈገግታ ትመለከተዋለች። ልብሶች ሳትለብስ የበለጠ እንደሚያምርብህ ታውቃለህ? እንዴት? በዚያ ሙሉ ልብስና ሰደር እያስትጀቦን ሽማግሌ የባንክ ሰራተኛ ትመስላለህ። ሽማግሌ የባንክ ሰራተኞች ወፍራሞች ናቸው። ወፋፍራም ሽማግሌዎች ደግሞ አልጋ ላይ ሰነፎች ናቸው። በሕይወቴ እንደዚህ የሚጣረስ ምክንያት ሰምቼ አላውቅም። የተኮሳተረች መስላ ለመታየት ሞከረች። አይደለም፣ የሚጣረስ አይደለም። በጣም ምክንያታዊ ነው። ምክንያታዊ የሆነው ምን ስላልኩኝ ነው። አልከራከርሽም የኔ ሚጢጤ። አንቺ ግን ልብስ ብትለብሽም ታምሪያለሽ። አጎቴ በጣም ጥበበኛ ሰው ነበረ። አጎት ደግሞ ከዚህ ጋር ምን ያገናኘዋል? ሁልጊዜም እንደዚህ ላይ ነበረ። ሮጀር ጠዋት ደስ ብሎ አብራት ቡና ልትጠጣ ከማትችለው ሴት ጋር አልጋ ላይ መውጣት የለብህም ይለኝ ነበረ። ኢቫታ እጁን ለቀም አደረገችው። የቦስተን ያንኪና ምናልባትም የባንክ ሰራተኛ ቢሆኑ አጎት እውነትም ጥበበኛ ሰው ነበሩ ሮጀር። እንደገመትሽው ያንኪም የባንክ ሰራተኛም ነበረ። አዎ፣ አንዳንድ ጊዜ በአስማተኛነትሽ በጣም ታስፈርኛለሽ። ደስ ይላል። ለመሆኑ ዛሬ ወደ ዮካታን መሄድ ይኖርብሃል እንዴ? እቺን ከተማ ላስጎበኝ ይፈልጋለሁ። ኑኔስ ቀደም ብሎ እቅድ ሳይዝልኝ የቀረ አይመስለኝም። የያዘውን እቅድ ደግሞ መሰረዙ ሊያበሳጨው ይችላል። አይበሳጭም። በ10 ሚሊዮን ፔሶ ወራረዳለሁ። ደውልለት፣ ስልኩ ያውልህ። ቁጥሩ ፈልጎ ደውልለት። ኢቫታ አጠገቡ መታቆማለች። እጀታው ወጣ አድርገው፣ እኔም ላዳምጥ፣ ደግሞ እንዳታታልለኝ። ሃሎ ፊሊክስ፣ ሮጀር ነኝ የደወልኩት። በድንገት ኑኔስ ከት ብሎ ሳቀ። ሁሉ ነገር ተዘጋጅቷል። የአውሮፕላን ጉዞውን ሰርዤ መኪናና የኮርማ ፍልሚያ ትኬቶችን አዘጋጅቼልሃለሁ። ምን ለማድረግ እንዳሰብኩኝ እንዴት ልታውቅ? የአስማተኞች አሳዳጅ ሊያውቀውና ሁሉን ነገር ሊገባው አይችልም እንዴ? ደህናውን ወዳጄ። ትንሽ እጅ ከፊት ለፊቱ ተዘረጋለት። 10 ሚሊዮን ፔሶ ስጠኝ፣ እባክህን ስጠኝ። እጇን አፈፍ አድርጎ አጥብቆ አቅፋትና አገጯን ወደ ላይ ቀና አደረገው። ብቻ አንቺ ልትቀበይ ሞክሪ እንጂ። ከንፈሯን ከከንፈሩ ጋር አገናኘችው። አፉን እንደተደገፈች እንደምንም ለመቀበል ሞክሬ የማገኘው ይመስለኛል አለች። በመጠኑ ወደ ኋላ መለስ አለና አንቺን ትሸቻለሽ።
ጣዕምሽ ደግሞ ቡና ቡና ይላል። ይህን ቀን በዚህ ሁኔታ መጀመር እንዴት ደስ ይላል እባክሽ። ምሳቸውን ቋጥረው በመኪና ወደ አውሳካ አመሩ። እዚያ እንደደረሱም በጥንታዊ የማያውያን ጣዖቶች መካከል ተቀምጠው በደስታ የተጠበሰ የዶሮ እግሮችን እየኮረሸሙ የወይን ጠጅ መጠጣት ጀመሩ። ሁለት ሙሉ የጎብኚዎች አውቶቡሶች እየመጡ ሄዱም፣ አልረበሿቸውም፣ ከመኖራቸውም አልቆጠሯቸውም። ተመግበው ሲጨርሱ ሮጀር እንቅልፉ መምጣቱን ተናዘዘ። ቢሆንም በአሁኑ ወደ ከተማ ተመልሰን አልጋ ለማግኘት መንገዱ ይርቀናል። ኢቫታ ረጅም የድንጋይ ደረጃ ላይ ተንጋላ እግሮቿን ዘረጋቻቸው። ከዛም ይኸውልህ ሮጀር፣ ራስህን ጭኔ ላይ አንተ ርዕሰ ጥቂት ታረፍ ማለት ትችላለህ። ቅር አይልሽም? ማለቴ አይጨንቅሽም? ማርጆሪ ብትሆን ከማለቱ ወዲያውኑ ራሱን ዝም አሰኘችው። ሳቀች። እባክህን ሮጀር አትቸገር። በጣም አውቃለሁ እኮ ሚስትህ ብትሆን የጥንት ቤተ መቅደስ ስር ጭኗን አንተ ርሳ ብትተኛ ክብሯ የሚነካ እንደሚመስላት ልትነግረኝ ነበር አይደለ? አልተሳሳትሽም። አሁንም ቢሆን አስማተኛ ነገር እንደሆንሽ ነው የማስበው። አስማተኛ አይደለሁም። በቃ እኔ ሴት ነኝ። አሁን ማውራትን አቁምና ራስን እዚህ ላይ አንተ ርሰተኛ፣ እኔ ደግሞ ትንኞቹን አባርርልሃለሁ። ወደ ከተማው ተመልሰው የሚሄዱበት ጊዜ እስከሚደርስ ድረስ እንቅልፉን ሲለጥጥ ቆየ። ፕላሳ ዲቶር ሲደርሱ የኮርማ ፍልሚያው ሊጀመር ጥቂት ጊዜ ብቻ ቀርቶታል። እድለኞች ነበሩ። የዛን ዕለት ከሰዓት ጆስሊቶ ሁለት በጣም ግሩም ኮርማዎችን ገደለ። ሁለተኛውን ከመቀስፈት የገደለው በተቀሰሩት ቀንዶቹ መካከል አግኝቶት ነው። ጆስሊቶ በጋጠ ወጥነት ወደ ፕሬዝዳንቱ መቀመጫ ሳጥን ሲራመድ የተሰበሰበው ሕዝብ አድናቆት አልተለየውም። ጥቁር ጸጉሩ አሁንም አልተበታተነም። በቀኝ ታፋው ለስላሳ ጨርቅ ላይ ግን ደም ተቀብቷል። ያ ሁሉ ደም ከየት መጣ ኢቫታ? ሲወጋ እንዳላየሁት እርግጠኛ ነኝ። በአትኩሮት ወደፊት አዘነበለች። አልወጋውም ሮጀር። ደሙ የመጣው ጆስሊቶ በመጨረሻ ኮርማውን ሲገለብጠው ከጎኑ የተፈናጠቀበት ደም ነው። ለጥቂት ነው የተረፈው። አሁን 10 ሚሊዮን ፒሶዬን ወይም ደግሞ የከንፈርሽን ተመጣጣኝ ለማስመለስ ሞክራለሁ። ሁለቱንም ጆሮዎቹንና ጭራው ላይ ያገኘዋል ብዬ ወራረድልሻለሁ። ለማኝ ሆነ ትሞታለህ። ምክንያቱም ይሄ ሌላ የቄሮች ውርርድ ነው። እንዴት? ብዙ ፊልሞችን ተመልክተህ አታውቅም? እኔ በመቶዎች የሚቆጠሩ ስላየው ተፋላሚው ያን ያህል ጎበዝ እንዳይደለ አውቃለሁ። ኢቫታ ተሳስታ ነበር። ሮጀር በደስታ ፈነጠዘ። ጎንበስ ብሎ በኃይል ሳማት። ከበስተኋላቸው የተቀመጡት በጭብጨባ አድናቆታቸውን ገለጹለት። ሮጀር ፊቱን አዙሮ በምስጋና እጅ ነሳ። ኢቫታ በደስታ ተፍነከነከች። እዚህ እኔ ከተማ ውስጥ ብዙ ጊዜ ብታሳልፍ ጥሩ ይመስለኛል። ላንተም በጣም ጥሩ ነው። ቀጣዩ ተፋላሚ ከናካቴው አልቀናውም። ደፋር ቢሆንም ገና ተለማማጅ ነበረ። ከሚወናጨፉት ቀንዶች አንዱ ጭኖቹና ሽንጡ መገናኛ ላይ አገኘውና ወደ ሰማይ አሽቀንጥሮ ወረወረው። ወጣቱ በኃይል ፈርጦ ለጥቂት ሴኮንዶች በወደቀበት ከቆየ በኋላ በስቃይ የቃተተ ተፍጨርጭሮ ተነሳ። ሆዱን በሁለት እጆቹ ይዞ ሙሉ ለሙሉ እንደቆመ ደም በጣቶቹ መካከል እየተንቆረቆረ ጠባቃ ሱሪውን ከመቀስፈት አርሶ በእግሮቹ ዙሪያ የደም ኩሬ ሲሰራ ከመጠን ባለፈ ድንጋጤ ቆሞ ተመለከተ። በድንገት ጉልበቱ ተሸብርኮ አሸዋው ላይ ያረፈና ወደ ጎን ፍንግል አለ። ጭኖቹን ከደረቱ ጋር አጣብቆ እዚያው ቀረ። ኢቫታ እጇን ዘርግታ የሮጀርን እጅ ያዘችው። አዝናለሁ ወዳጄ፣ ይህንን ምንም ደጋግሜ ልመለከተውም ልለምዶ አልቻልኩም። ትንሽ ያሳመመኛል። ታዲያ እንሂዳ። እኔም በሆነ አላስደሰተኝም። ይህ ምስኪን ዲቃላ በሕይወት ተርፎ ቢሆን እንኳን ልጆች መውለድ ለመቻሉ ጠራጠራለሁ። ልጆች አሉ እንዴ ሮጀር? የለኝም የኔ ሚጢጢ። ያሳዝናል። ወንድ ልጅ የግድ ልጆች ያስፈልጉታል።
አሁንም ቢሆን ልጆች ልሰጥ እንደምችል እርግጠኛ ነኝ። ወርቃማ ፀጉሯን በፍቅር አሻሸው። ባትሞክር ይሻላል። በዝግታ ፊቷን አዙራ ከከፊል ፈገግታ ጋር ተመለከተችው። ታውቃለህ፣ ልጅ በወልድ ቅር የሚለኝ አይመስለኝም። ለምን እንደሆነ ባላውቅም በጣም ወድጄሃለሁ። ያገባ ብትሆንም ባትሆንም ደግሞ ትውውቃችን አጭር ጊዜ ቢሆንም እኔ ግድ አይሰጠኝም። በመቀመጫዎቹ ቀዝቃዛ ጥላ ስር እያለፉ ነው። ሮጀር ለአፍታ በዝምታ ሲራመድ ቆይቶ ታውቂያለሽ፣ እኔም ላንቺ የሚሰማኝ እንደዚያው ነው አላት። እንደገና አገኘሃለሁ ማለት ነው? አትቸኩይ፣ አንዴ ቆየኝ። ገና የዛሬና የነገ ምሽቶች እኮ እኛ ናቸው። እሱ በጣም ትንሽ ጊዜ እኮ ነው። ደግሞ ጥያቄን አልመለስክልኝም። ያልመለስኩልሽ ስለማላውቀው ብቻ ነው። በሚቀጥለው ቀን ጠዋት ቡናና ትንሽ 4 ማዕዘን ካርድ ይዛለት መጣች። በላዩ ላይ 33፣ 36፣ 78 የሚል ቁጥር ተጽፎበታል። ተቀብሏት ትክ ብሎ ተመለከታት። ቀላል ቁጥር ነው፣ አረሰውም። የምታስታውሰው ማስታወስ ከፈለክ ብቻ ነው። ከፈለከኝ ትደውላለህ። የምትፈልገኝ ግን ይመስልሃል? ለምን እንደዚህ ያልሽኝ? ነብይ ያለበለዚያም ደግሞ አስማተኛ ነሽ ያልከው አንተ ራስህ እኮ ነው አይደለ? አዎ ብያለሁ ውዴ። እንደምትናፍቂኝ እንደማውቃለሁ። አሁን ወደ ጫካው መጓዝ ትፈልጊያለሽ? መሄድ እንደማልችል ታውቃለህ። ይልቅ ቶሎ በል፣ አለዚያ አየር ማረፊያ የምትደርስበት ጊዜ በጣም ይረፍድብና ዘግይተህ ነው የምትደርሰው። ረጅም ሰንበት ደግሞ ስለማልወድ አብሬ አልሄድም። በሩ ላይ በጋለ ስሜት ሳበችው። ራስን በደንብ ጠብቅ ሮጀር። ደህና ሁን። አምላክ ይጠብቅ። አንቺንም ይጠብቅሽ። ለመሄድ ፊቱን አዞረ። ደግሞ ሮጀር፣ አቤቴን የሚጥጢ ያንን የከንፈር ቀለም ጥረገው። አይሆንም፣ እንዳለ ይሁን። እፈልገዋለሁ። ደህና ሁኚ። አንቺንም እግዚአብሔር ይጠብቅሽ። በኑኔዝ አሽከርካሪነት ከሜሪዳ የሚመጣውን አውሮፕላን ለማግኘት ወደ አውሮፕላን ማረፊያው አመሩ። ከ5 ቀናት በኋላ እኔው ራሴ ሜሪዳ መጣና እውነተኛውን ጉዞ እናደርጋለን። ለአሁን ግን አረፍ ብለን የሚያነቃቃ መጠጥ ብንቀማምስስ? ድንቅ ሐሳብ፣ ግን ጊዜ የለንም። አውሮፕላኑ የሚነሳው ከ15 ደቂቃዎች በኋላ ነው። አትመናቸው እባክህ። በተለይ ይሄ አንተ የምትበርበት አውሮፕላን የመነሻ ሰዓቱን በፍጹም አያከብርም። አብራሪው ኦሳካ አጠገብ ያለችው ቅምጡ ስትፈቅድለት ብቻ ነው አውሮፕላኑን የሚያስነሳው። እሷ እንዴት ካልፈቀደችለት ንቅንቅ አይልም። አንተም ወደ ሜሪዳ የምትሄደው ያኔ ብቻ ይሆናል አይደል እንዴ? ትክክል ልትሆን ትችላለህ። ለምንድነው ግን እናንተ ስፔናውያን ሁሉንም ነገር በጥያቄ መልክ ማቅረብ የምትወዱት? ምክንያቱም ከናንተ ለሚልቁ ረጅም ጊዜያት ምድር ላይ ስለኖርን ነዋ። ስለዚህ ሁሉም ነገር እርግጠኛ ነን ብለን የምንቀበላቸው ነገሮች ሳይቀሩ መጠነኛ ጥርጣሬ ያዘሉ መሆናቸውን እናውቃለን። ደግሞ እውነተኛ እውቀት የሚገኘው ከጥያቄዎች ውስጥ ነው። ሮጀር ሳቀ። በል በቃ ትንሽ አንጎበርና አስደሳች የማታ ትውስታዎች አለቀቁኝም። በንጹህ አእምሮ ቢሆን እቀበለው ነበረ። በዚያ ላይ ፍልስፍና ደግሞ አልወድም። ይሄ እኮ ፍልስፍና ሳይሆን የቃላት ስብስብ ልትለው የምትችለው አይነት ነገር ነው። አንተ ደግሞ ሁሌም ቃላቶችን ትወዳለህ። ጠዋት አይደለማ። በተለያዩ ቋንቋዎች በድምጽ ማጉያው የሚተላለፈው መልእክት ንግግሩን አቋረጠው። ተመስገን አምላኬ፣ የአውሮፕላኑ መነሻ ጊዜ እንደሆነ እየገለጹ ነው። አሁን ካንተ ፍልስፍናዎች ይልቅ የራሴን ሐሳቦች ለማብሰልሰል ፋታ ማገኘበት ጊዜ ነው።
ለስንብት እጁን ዘረጋለት። ደህናው ፊሊክስ፣ በሚቀጥለው ሳምንት እንገናኛለን። ደህናው ሮጀር፣ በቅርቡ እንገናኛለን። ከ3 ቀናት በኋላ ፊሊክስ ከሜሪዳ የሮጀርን በጠና መታመም የሚገልጽና ቀጠሯቸው ላልተወሰነ ቀን መሸጋገሩን የሚያሳውቅ መልእክት ደረሰው። ከ3 ቀናት በኋላ ደግሞ ከዚያው ፊሊክስ ካለበት ከተማ የንዑስ ካቢኔው አባል አስደሳች መልእክት አደረሰው። መልእክቱን ወደ ባጃ ካሊፎርኒያ የሚደረግ ምርመራዊ የጥናት ጉዞን በበላይነት ለመምራት ፈቃደኛ ከሆነ መንግስት ደግሞ አስፈላጊውን ወጪ ለመሸፈን እንደተዘጋጀ የሚገልጽ ነው። ማንኛውም አርኪኦሎጂስት ሊቃወመው የማይችለው ታላቅ ዕድል ስለሆነ አይኑን አላሸም። እንደ እውነቱ ከሆነ መንግስት በጉዳዩ ላይ ትኩረት መስጠቱና በተለይም ከካዝና ወጪ አውጥቶ ፕሮጀክቱን ለመደገፍ መዘጋጀቱ ሐሰት ነበረ። ገንዘቡ የተገኘው ከሶቪየት ኤምባሲ በተገኘ ድጋፍ ሲሆን የተለመደውን አሰራር ተከትሎ በወጪ ገቢ ንግድ ሕግ መሰረት በአንዱ የካቢኔ አባል ፊርማ ወደ ፕሮጀክቱ ፈሰስ የተደረገ ነው። የዚህ ካቢኔ አባል ከገንዘቡ ላይ በይፋ የተወሰነ ድርሻ ገቢ ማግኘት የሂደቱ አንድ አካል ነበረ። ይህ አሰራር ኋላ ላይ እንደ ድንገት ይኸው የካቢኔ አባሉ ቡራ ከረዩ ቢያበዛ ወይም አደገኛ ሊሆን እንደሚችል ከገመተ ጉቦ ተቀብሏል ብሎ ለመወንጀል ስለሚያመች ጠቃሚ ነው። ታዲያ አብዛኞቹ ሳይንቲስቶች ገንዘቡ ይገኝ እንጂ ስለ ምንጩ ለማወቅ ምንም ግድ አልነበራቸውም። ፊሊክስ ኑኔዝም ከነዚህ በምንም አይለይም። ስለዚህ ሮጀር ስትሮ ኋላ ላይ ከሜሪዳ ሲደውልለት በዚህ የጥንታዊ ጉዞ ሳቢያ ከሱ ጋር ለመሄድ ባለመቻሉ የተሰማውን ሐዘን ደጋግሞ ገለጸለት። እንዲያውም በሱ ፋንታ አንድ ሊያስጎበኘው የሚችል ጓደኛ እንዳለው ገለጸለት። በመጨረሻ በጥንታዊ ሜክሲኮውያን ስልጣኔ ፍርስራሽ መካከል በሚደረገው ጉብኝት መልካም ነገር እንዲገጥመውና አስደሳች ጉዞ እንዲሆንለትም በመመኘት ተሰናበተው። የሮጀርን መታመም ለፊሊክስ ያሳወቀው ቴሌግራም እውነታውን በራሱ መንገድ የገለጸ ሐሰቶችን የያዘ ነበረ። በእርግጥ የሮጀር ስትሮ በጠና መታመም እውነት ቢሆንም በሽታው ይሄ ነው ተብሎ ሊገለጽ የሚችል አልነበረም። ሰውየው በተሟላ ቁመናው ጤናማነቱ በግልጽ ይታያል። ያረፈበት መኖሪያ ክፍሉም የተዋበና በተሟላ ዕቃ የተደራጀ ነው። ሰፊና አረግራጊ አልጋ ላይ ነው የሚተኛው። መታጠቢያ ቤቱ የሞቁ አገልግሎትን የሚያካትት ነው። ምግቡ የተዋጣለት ሲሆን የፈለገውን አይነት መጠጥም እያማረጠ ይጠጣል። ምናልባትም የቁም እስረኛነት ወይም የመንቀሳቀስ ነፃነቱ መገደቡ ካልሆነ በስተቀር ሌላ የሚያማረው ነገር ፍጹም አላጋጠመውም። ነፃነቱን የገደቡት ግለሰቦች እንደታገተና ገንዘብ ከተከፈላቸው እንደሚለቀቅ በትህትና አስረድተውታል። ጠለፋው የተዋጣለትና ያለ ግርግር የተፈጸመ መሆኑ በራሱ አስፈሪ ነበረ። ገና አየር ማረፊያ ከመድረሱ ፈገግታ የማይለየው የሾፌሮችን የደንብ ልብስ የለበሰና ቆብ ያጠለቀ ወጣት አሽከርካሪ ከምታምር ሊሞዚን መኪና ወርዶ ስነ ስርዓት በተሞላበት አኳኋን ከፊት ለፊቱ ተገኘ። አንተ ሲኞር ስትሮ ነህ አይደለ? ይህንን ማስተባበል የማይቻል ነገር ነበርና አዎ ነኝ ሲል መለሰ። bueno እኔ ሴንትራል ሆቴል ሾፌር ነኝ፣ ጆስ ይባላለሁ። የመጣሁት ወደ ሆቴል ላደርሶት ነው አለና
አንድ ጎስቋላ ዕቃ ተሸካሚ ባይኑ ጠቀስ አድርጎ ሻንጣዎቹን መኪና ላይ ጫናቸው ሲል አዘዘው። ሻንጣዎቹ ከመኪናው ኋላ ኪስ ውስጥ የገቡለት ሮጀር ከተሳፋሪ ወንበር ላይ ተደላድሎ ተቀመጠ። ጆሲ መኪናውም እንዳይጀመረ። ሮጀር ለአካባቢው እንግዳ እንደመሆኑ በየትኛው አቅጣጫ ወደ ሆቴሉ መሄድ እንዳለባቸው ምንም የሚያውቀው ነገር የለም። ነገር ግን ከተማ ውስጥ ወደሚገኝ ሆቴል እያመሩ እንዳልሆነ ለሱ ግልጽ ነበረ። እንደውም በውድድር መኪና ፍጥነት ሜሪዳን ለቀው እየተጓዙ ነው። ሾፌሩን በዝግታ ይነዳ ዘንድ ረጋ ብሎ ጠየቀው። ጆሲም እሺ ሲኞር የሚል ምላሽ ከፈገግታ ጋር ቢያሰማም ፍጥነቱ በጥቂቱ ጨመረ እንጂ አልቀነሰም። ምንድነው እየተካሄደ ያለው? ምንም ይሁን ምን ግን ጥሩ ነገር እየተካሄደ እንዳልሆነ ሮጀር ተገንዝቧል። ጆሲ ይህንን እብደትን አቁምና ወደ ሆቴሉ ሰደኝ፣ ሰማኝ አይደል? ሲል አንባረቀ። ኮሞ ሲኞር ሮ ኮምፕሬንዶ ናዳ። በዚህ ጊዜ ሮጀር እጆቹን ወደ በሩና መስኮቶቹ እጀታዎች ላቃቸው። ሊከፈቱ የማይችሉ ሲሆኑበት በጣም ተበሳጨ። ጆሲ ፊቱን በዝግታ ወደ እርሱ አዙሮ ገለፈጠ። በዚህ ፍጥነት እርሱም ከመኪናው ለመዝለል ማሰቡ እብደት ነበረ። አዎ ይሄ ትልቅ እብደት ነው። ውስጣዊ ስሜቱ የእብደት ሥራ እንዳይሰራ መከረው። ምናልባትም የተሻለው ነገር ከጆሲ ጋር ታግሎ የመኪናውን መሪ በበላይነት መቀናጀት መሆኑን አምኖ እጆቹን ማፋተግ ጀመረ። አእምሮን ያነበበው በሚመስል ሁኔታ ጆሲ እጁን በፍጥነት ከግራው ወዳለው ቁልፍ ልኮ በእርሱና በሮጀር መካከል ያለውን መስታወት ዘጋው። ወዲያውኑ በመካከላቸው የመስታወት አጥር ተፈጥሮ ለያያቸው። ይህንን መስታወት መልሶ ለመክፈት የሚያስችል ቁልፍ ከእርሱ አጠገብ እንደሌለ ለማወቅ ሮጀር አፍታም አልፈጀበትም። የተቀረውን ጉዞ ያገባደደው ለራሱ ሲጃራ ከለኮሰ በኋላ ከፍጥነቱ የተነሳ በምትነጥረው መኪና ውስጥ ምቾቱን ለመጠበቅ ወዲህና ወዲያ በመወዛወዝ ነው። በራንቼሮ የባህል አለባበስ ከማጌጡን ባሻገር ልጥፍ ያለ ባርኔጣ ጭንቅላቱ ላይ ደፍቷል። ወገቡ ላይ ረዘም ያለ አፈሙዝ ያለው ሪቮልቨር ሽጉጥ ከነማህደሩ ታጥቋል። የሊሞዚኑን በር ከፈተለት። ኦ እንደምናመሸ ሲኞር ስትሮ፣ ወደ ሜሪዳ ያደረግከው ጉዞ ምቾት የራቀው እንዳልነበረ ተስፋ አድርጋለሁ። እንኳን ደህና መጣ። ሮጀር ራሱን ለመቆጣጠር ከፍተኛ ጥረት እያደረገ ምንም ችግር አልነበረም የኔ በጎ ሰው ሲል በቀዘቀዘ ሁኔታ መለሰ። ታዲያ እኮ እኔ አንተ በጎ ሰው አይደለሁም። እኔ ዶን ኤንሪኮ ዲ ኮርዶባል ዋይ ጉዝማን እባላለሁ። የዚህ ሰውነቱ በኩራት ተጣጠረ። የዚህ ውብ ሲንዳ ባለቤት ነኝ። እባክህን ወደ ውስጥ ገባ። ጥሩ መዝናኛዎችን እንደማቀርብልህ ቃል እገባልሃለሁ። እዛ ሴንትራል ሆቴል የነበረውን በቢምቢዎች የተሞላ ሞቃታማ ክፍልን እንዲሰርዝሉ መልእክት ልኬላቸዋለሁ። እንደገና ደግሞ በአንተው ስም ሆኜ ሻንጣዎችን ወደዚህ እንዲልኩልህ አዝዣለሁ። ስለዚህ ምንም አያሳስብ። አረ እንዴ ምንም አያሳስበኝም፣ ሮጀር በሹፈት ጠየቀ። አዎ ምንም ሊያሳስብ አይገባም። ከቃሉ ጋር እጁ ተነቃንቆ የሪቮልቨር ሽጉጡን ሰደፍ ዳበሰው። አሁን ወደ ውስጥ ለመቅደም ፍቃድ ቢሆንልኝ። ውስጥ እንደገቡ በአንድ ብርሃን ካጥለቀለቀው ሰፊ ኮሪደር አድርገው ከማሃጎኒ እንጨት የተሰሩትን ደረጃዎች ከወጡ በኋላ ወደ አንድ የጥናት ክፍል ዘለቁ። እንዲቀመጥ ተጋበዘና ከመጠጥ አይነቶች ራም፣ ስኮች፣ ሶዳ አሊያም ሻይ ወይም ደግሞ ቡና እንዲመርጥ ተጠየቀ። ምንም እንኳን የዘወትር ምርጫው ባይሆንም ያዘዘው ሻይ ሆነ። የቻይና ሻይ ነበር የፈለጉት፣ የሚኖራችሁ ከሆነ ማለት ነው። እንዴታ አለን እንጂ። አሁንም ድረስ ፈገግታው ባልተለየው ጆሲ አቅራቢነት ሻይ መጣለት። ለምን እዚህ እንደመጣ በማሰብ ግር ሳይል አልቀረም ብሎ ዶን ኤንሪኮ ጨዋታ ጀመረ። ንግግሩን ለማዳመጥ ተቃንቶ የነበረው ሮጀር እንደገና በመጎንበስ የሻዩ ሲል ያፈጠጠ።
ለማስረዳት በጣም ቀላል ነው። በአንድ ወቅት በጣም ሀብታም እንዳልነበርኩ አሁን ግን አይቻለሁ። ማግኘትና ማጣት ያለና የተለመደ ቢሆንም ድህነት እንደዚህ ህመም እስከሚፈጥርብህ ድረስ መክፋት የለበትም። ከያንኪዎች አንድ የቀሰምኩት ጥሩ ነገር አለ። አሁን አንተ ተፈጥረሃል። በእርግጥ እኔ የዚህን ቃል ትርጉም ብዙም አልረዳውም። ቢሆንም አንድ ቀድሞ የአሜሪካን የነበረ ተቋም በአዲስ መልክ ለማቋቋም ስለፈለግኩኝ ገንዘብ ያስፈልገኛል። አንተም የተወሰኑ ዶላሮችን ትከፍለኛለህ። ከዚያ በሰላም ወደ ሀገር ትሄዳለህ። ይሄ የቂል ሥራ ነው። የኔ መልካም ሰው። አዎ አንድን ሰው ማገት ሜክሲኮም ቢሆን እስከ ስቅላት የሚያደርስ ቅጣት የሚያስከትል ከባድ ወንጀል ይመስለኛል። ግን የኔ አይሆንም። አዎ በጭራሽ አይሆንም። እውነቴን ነው የምልህ። እኔ ማን እንደሆንኩኝ ስለማታውቅ ነው። በእርግጥ ዶን ኤንሪኮ ዲ ኮርዶባል ዋይ ጉዝማን መሆኔን የነገርኩህ እውነት ነው። ግን እዚህ ሀገር ውስጥ ከስም በላይ በርካታ ነገሮች አሉ። እኔ በጣም የታወቅኩ ሰው ነኝ። የጄፍ ዲላ ጓርዲያን ግዛት የበላይ ኃላፊ የእህቴ ባል ነው። በጣም የምታምረዋን እህቴን ያገባው። ለእህት መልካም ነገር ነው ብሎ ሮጀርስ ሲኒውን አስቀምጠና ሲጃራ ፍለጋ ጣቶቹን ልኮ ጋባዡን ጋበዘው። ምንም እንኳን እንዳንተ የሚያማምሩ እህቶች ባልታደልም ተጽዕኖ መፍጠር የሚያስችል ማንነት እንዳለ ላታውቅ ትችላለህ። ይሄ ተጽዕኖ ደግሞ ከሀገሬ ፕሬዝዳንት ሳይቀር ሊመነጭ የሚችል ነው። ስለዚህ አንተ ዶን ኤንሪኮ፣ አዎ በድማሚት ፈንጂ እየተጫወክ ነው። አሁን እኔን ድንገት መሰወር ሲሰሙ ለምን ይሰማሉ? በፍጹም አታቋርጠኝ። ማን ይነግራቸዋል? አንተ ደግሞ ልትነግራቸው አትችልም፣ ምክንያቱም እድሉን አታገኝም። ባይሆን ለግሬስ ብሔራዊ ባንክና ቆይ እስቲ ላስታውሰው፣ ምን ነበረ? አዎ ቦስተን ለሚገኘው ለወልድ ኮሌትነስ ኩባንያ ቼክ ትጽፍና ክፍያውን ለኢንስቲትዩሽን አርኪኦሎጂ ዲ ኮርዶባል ዋይ ጉዝማን እንዲሆን አድርገህ ትፈርምበታለህ። አያይዘህ በምትለቀው ማስታወሻ ላይም ከኢንስቲትዩሽኑ በጣም ምርጥና ውድ የሆነ እንበልና ዋጋ እንኳን አላበዛብህም። ስንት ይሁን? $50,000። የ$50,000 ጥንታዊ ቅርሶችን መግዛትን ትገልጻለህ። ቀድሞ ላስረዳ እንደሞከርኩት ማመዛዘን የምችል በጣም ምክንያታዊ ሰው ነኝ። ፈቃደኛ ካልሆንኩስ? እኔ እንጃ። ግን ለምን? ይሄ እኮ ሞኝነት ነው። ከፈለክ ለባለቤትህም ስለ ጉዞ በርካታ ደብዳቤዎችን በተጨማሪ መጻፍ ትችላለህ። እኛ ልንልክል እንችላለን። ምንም ነገር አልጽፍም። ይህን ካደረኩኝ ለራሴም ቢሆን በጣም ይደንቀኛል። በድንገት የዶኑ የወዳጅነት ስሜት ድራሹ ጠፋ። በተቀመጠበት ሆኖ ወደ ሮጀር በመንጠራራት አይኖቹ ላይ አፈጠጠበት። በሚያስፈራ ድምፅም እያንዳንዷን ፊደል ጫን ብሎ በዝግታ መናገር ጀመረ። እዚህ ላይ ተሳስተሃል ሲኞር ስትሮ፣ እውነቴን ነው የምልህ ተሳስተሃል። ምክንያቱም በእርግጠኝነት ጽፈት ትፈርምበታለህ። ከአንተ የበለጡ ጠንካራና ግዙፍ ሰዎች አንተ ያለህበት ወንበር ላይ ተቀምጠው እንዳንተው አሻፈረኝ ያሉ ቢሆንም በስተመጨረሻ ግን ለመጻፍና ለመፈረም ይፈቀድላቸው ዘንድ በእንብርክካቸው ሲለምኑን ታይተዋል። ሮጀር ከመቀመጫው ተስፈንጥሮ በመነሳት ጣቱን ዶን ኤንሪኮ ላይ ቀሰረው። ትሰማኛለህ? በአንተ ደረጃ ላይ ካለ ሰው የሚመጣ ማስፈራሪያ ለእኔ ባዶ ነው። ሁሉም የሥራ ባልደረቦቼና ቤተሰቦቼ የት እንደርኩኝ በደንብ ያውቃሉ። ከዶክተር ኑኔዝ ጋር ከ4 ቀናት በኋላ ስላለኝ ቀጠሮ ጭምር አፍጠጥረው ያውቃሉ። ቢጠብቀኝ ለ4 ቀናት ብቻ ነው። ከቀረሁኝ ግን እባክህን። የሜክሲኮው እጅም በለዘብተኛ ግጻሴ መልክ ተራገበ። እባክህን ሚስተር ስትሮ፣ ራስን አታጽናና፣ መቀመጥ ትችላለህ። ሮጀር እንደቆመ ቀረ። እንግዲህ እንዳሻ፣ ግን ስለ ጓደኛ ዶክተር ኑኔዝ እንዳብራራልህ ፍቀድልኝ። ከጠረጴዛው የታችኛው መሳቢያ የሆነ ነገር ለማውጣት ጠረጴዛውን ወደ ራሱ ገፋው። ይሄ መልእክት በአንተ ስም ከሴንትራል ሆቴል ለዶክተር ኑኔዝ የተላከ ነው። አንብበው። መቼም እሱ የሚጨነቅ ከሆነ ጭንቀቱ የሚሆነው ምናልባትም ያለመድከውን ምግብ በመመገብ ሳቢያ ክፉኛ ስለታመምክ ላንተ ይሆናል። ቀጠሯችሁ ግን ላልተወሰነ ጊዜ በመራዘሙ ምክንያት
ስለ እርሱ ሁለታችሁም ማሰብ አይገባችሁም። የማረጋግጥልህ ነገር ቢኖር መቼም እንደማይጨነቁልህ ነው። የተረገማችሁ። ንግግሩ ባጭር የተቋረጠው ከእንግዲህ ብዙ ከማውራት ይልቅ ብዙ ማዳመጥ እንዳለበት ስለገባው ነው። ክብሩ እንደጠበቀም ይቆያል። በዝግታ ወንበሩ ላይ እየተቀመጠ እና ዶን ኤንሪኮ ማንም ሰው መልእክቶችን መፍጠር ይችላል ማለት ነው ሲል ጠየቀ። ባልታሰበ ሁኔታ ዶኑ ፈገግ አለ። እንግዲህ ሲኞር ስትሮ እኔ ብዙ ስራ ያለብኝ ይህን ያህል አንተም ገላን ታጥበህ ትንሽ ረፍት ለማድረግ እንደጓጓ ታውቆኛል። እባክህን ተከተለኝና ክፍሌን ላሳየ። የተሻለ አማራጭ ያልነበረው ሮጀር ጋባዡን ተከተለው። እንግዲህ የምትፈልገው ማንኛውንም በተፈጥሮ ሊገኝ የሚችል ነገር ለማግኘት ከቤቴ መውጣትን እስካላካተተ ድረስ ማድረግ የሚገባህ ደውሉን መደወል ብቻ ነው። አዎ ጆስ ይዞልህ ይመጣል። ወደ ኋላ ብዙ የምንነጋገርባቸው ጉዳዮች ይኖሩናል። ይሄ ሁሉ ክስተት 5 ቀናት አልፈውታል። አሁን ያለበት ሁናቴ በተገቢው የጨዋ ቋንቋ ለመግለጽ ካስፈለገ የቤት ውስጥ እስረኛ ሊባል ይችላል። በእነዚህ ቀናት ከዶን ኤንሪኮ ጋር በጥራት የተዘጋጁ ገበታዎችን የተቋደሰ ሲሆን ብቻውን ለመብላት የተገደደባቸው ወቅቶችም ነበሩ። ከጋባዡ ጋር ለምግብ በተሰለፈ ቁጥር ዶኑ ከፀሐይ በታች ያሉ ስነ ጥበብ፣ ፖለቲካ፣ ስፖርት ወይም ሴቶች አሊያም በሁለቱም ጉዳይ ላይ እንዲሁም በሃይማኖትና በታሪክ ዙሪያ ላይ በሚያነሳቸው አጀንዳዎች ምንም እንኳን የወንጀለኛነቱ ጉዳይ በውል ያለየ ቢሆንም የተማረ ሰው መሆኑን አስመስክሯል። የውይይቶቹ መንፈስ ግን ተለዋዋጭ በሆነው የዶኑ ጸባይ ላይ የተመረኮዙ ናቸው። ወይ አስደሳች አሊያም አበሳጭ ወይም ደግሞ ሌላ። 2 ጊዜ ያህል የተነሳው የእገታ ማስለቀቂያው ገንዘብ ጉዳይ ውጤት ካለመፍጠሩም በላይ ወዲያውኑ ከስሟል። እንደ ድንገት በተገኘ አጋጣሚ ቼዝ የተጫወቱ ሲሆን አንዱን ቀን ደግሞ በ2 እጅ በሚጫወቱት የቁማርተኞች መጫወቻ ፒኬት ራሳቸውን አዝናንተዋል። በወቅቱም ዶኑ ይሄ ጂንራሚ ጨዋታ እኮ ለሕፃናት እንጂ ለእንደኛ አይነቶች አዋቂ ተጫዋቾች አይሆንም ብሎ ነበረ። በ5ኛው ቀን ላይ ዶን ኤንሪኮ ሰዎች አስከትሎ መጣና ሲኞር ስትሮ ፕሮፌሰር ዶክተር ዶን ማቴራ ዋይ ሎፔዝ ይባላል። የታወቀ የግል ሐኪሜ ነው። ይሄኛው ደግሞ በግዛቲቱ የታወቀው የጥርስ ሐኪም ዶክተር ሳንቼዝ ይባላል። ያንተን ጤንነት ለመመርመር ነው የመጡት ሲል አስተዋወቃቸው። ክብር ይሰማኛል፣ ግን በእውነት ክቡራን በሰውነቴም ሆነ በጥርሴ ጤንነት ላይ ምንም እንከን ስለሌለ ምርመራው አያስፈልገኝም። ሊሆን ይችላል ግን አዎ። በከንፈር ጢሙ የደመቀው ፈገግታ የዶኑን ፊት አጥለቀለቀው። እርግጠኛ መሆንን የመሰለ ነገር የለም። ደግሞም ብዙ ጊዜ እኛ የምናቀርባቸው ምግቦቻችን ከአየሩ ጸባይ ጋር ተደምሮ ከሌላ ሀገር ለመጡ እንግዶቻችን አይስማሟቸው። እዚህ እስካለ ድረስ ምንም ነገር እንዳልተጓደለብን ማረጋገጥ የኔ ኃላፊነት ነው። ሮጀር በችልታ ትከሻው እንደቀነቀ። የዶን ኤንሪኮ ነገር ምንም ስላልገባው ሰውየው እብድ ይሁን አሊያም ትክክለኛ ጠላፊ ወይም ነፍሰ ገዳይ እርግጠኛ ሆኖ መናገር አልቻለም። ያም ሆነ ይህ በዶክተር ሎፔዝና ዶክተር ሳንቼዝ የተደረጉት ምርመራዎች የተዋጣላቸው ነበሩ። የደም ናሙና መውሰድ፣ በተንቀሳቃሽ የራጅ ማንሻ ሙሉ ኤክስሬ ማንሳት፣ የጥርስ ላይኛው የታችኛውና የፊት ለፊቱ ገጽታ ራጅ መነሳት የምርመራው አካላት ነበሩ። በመጨረሻ ላይ ሁለቱም ዶክተሮች በሙሉ ድምፅ ይሄ የሰሜን አሜሪካው ተወላጅ እንግዳቸው በጣም የተዋጣለት የጤንነት ደረጃ ላይ መሆኑን አጸደቁ። የልብ ምቱን በተመለከተ ግን በተለይ በዚህ ሰሞን ከማናቸውም ጭንቀት ራሱን እንዲያገልና እንዳይበሳጭ ምክር ቢጤ ጣል ካደረጉ በኋላ ግራ የተጋባውን ታካሚያቸውን የወለጠ ግራ እንደተጋባ ተሰናብተው ወጡ።
ከስትሮ ክፍል አጠገብ በሚገኘው ሌላ ክፍል ውስጥ ያለው ቮንቴስላው ግን ግራ መጋባት ባይነበብበትም አእምሮ ከባድ ዝለት እየተሰማው ነው። በእርግጥ በአንድ ጎን ብቻ ከሚያሳይ መስታወት ላይ አፍንጫን ለጥፎ የሌላ ሰውን የሙሉ ቀን እንቅስቃሴ ሲያጠኑ መዋል ከበድ ይላል። ጥናቱ የድምፅ መግጃዎችንና የሩቅ ማሳያ መነጽሮች ድጋፍን የጨመረ ነው። አዎ ከራስ ጋር ፍጹም አንድ የሆነ ፊት ላይ አፍጥጦ እያንዳንዷን ገጽታ ለማጥናት መሞከር በጣም አሰልቺ ሲሆን የራሱ የፊት ገጽታም የሰውየውን ስሜት ተከትሎ ያለ ፍላጎቱ ስለሚንቀሳቀስ ተፈጥሯዊ መልኩን እያጣ ነው። በእያንዳንዱ አጀንዳ የሚታዩ የስሜት ልውውጦችን እየተከታተሉ ከፊት ገጽታው ላይ መልቀምና ማጥናት ትንሽ ሲደጋገም መደናገርን ሊያስከትል ይችላል። መጨበጫ የሌላቸውን አረፍተ ነገሮች በቴፕ ሪከርደር እየቀረጹ መላልሶ መስማትና ከሌላ ድምፅ ጋር ማነጻጸር በአጠቃላይ መንፈስን የሚገድል ቢሆንም እርሱ ላለፉት 3 ሳምንታት ይህንኑ ሲያደርግ ሰንብቷል። ስራውን በተመለከተ ከአንድ ጢማም ሰውዬ የሚተላለፍለትን እያንዳንዷን ጥቃቅን ትዕዛዝ መተግበርም ግዴታው ነው። ይህን ግለሰብ ዶን እየተባለ እንደሚጠራ ከማወቅ ውጪ ስለ እርሱ ምንም የሚያውቀው ነገር የለም። ሆኖም ቀረም ቮንቴስላው በዚህ ጉዳይ ላይ እጅጉን ባሰበበት ቁጥር እየወደደውና የመኖር ተስፋውንም እያሳደገለት ሄዷል። አሁን ማንም መስሎ እንደሚንቀሳቀስና በዩናይትድ ስቴትስ የደህንነት ተቋም ስብሰባ ላይም ምን አይነት አጀንዳ ይዞ እንደሚቀርብ አውቋል። የሀገሪቱ ጥብቅ የተባሉ ሚስጥሮች ተካፋይም ሆኗል። የፕሬዝዳንቱ የካቢኔ አባላትና የቀድሞ የሲአይኤ ዳይሬክተሮች ታማኝ ሚስጥረኛም ሆኗል። ቢያንስ 3 የሚሆኑ የካቢኔ አባላት ከእውነተኛው ሮጀር ስትሮ ጋር ለበርካታ ጊዜያት ውይይት አድርገዋል። አሁን የዚህ ስብሰባ አባል በመሆን ከተቀላቀለ በኋላ ከስር ከስሩ በሚከተሉት የስለላ ድርጅት አባላት አማካኝነት ወደ ክሬምሊን የተለያዩ ወሬዎችን መላክ ይጠበቅበታል። አጠቃላይ እቅዱ አንድ የሰው ልጅ በአቅሙ ማድረግ የሚችለውን ነገር ሁሉ የሚጠይቅ ከዛም አልፎ ታላቅ ዕድል የሚያስፈልገው ነው። ታላቁ አስተማሪው ዶን የሚከተሉትን ቃላት ሲናገረው ብቻ ነው ጭንቀቱም ሆነ ውጥረቱ የሚነክሰው። በእርግጠኝነት ይሳካልሃል። አዎ አታስታውስም እንዴ በአንድ ወቅት ቤኔዲክት አርኖልድ የጆርጅ ዋሽንግተን ወንድምን አስመስሎ እንዴት እንደተዋጣለት? ከስትሮ ይልቅ ቮንቴስላው በስራ ተወጥሮ ሰነበተ። በእጅ ጽሑፍ ልምምዱ ላይ ይበልጥ ትኩረት የሰጠው ተፈርሞባቸው ከተበላሹና ጆርጅ ታውን ካለው ቢሮ ቆሻሻ ቅርጫት ውስጥ ከተወረወሩ ቼኮች ላይ የተገኘውን ፊርማ መለማመዱ ነው። ጫን እያለ የሚጽፈውን የስትሮን እጅ ጽሑፍ በማስመሰሉ ረገድ ተዋቶልኛል ቢልም በቅርቡ እውነተኛ ፈተና ላይ እንደሚቀመጥ ስለሚያውቀው ልምምዱን አላቋረጠም። የሁለቱን ክፍል ወደሚለየውና እርሱ የስትሮን አጠቃላይ እንቅስቃሴዎች እንዲቃኝ የሚያስችለው መስታወት በማጋጠም የጽሑፍ አጣጣል፣ አረማመዱን፣ አቋቋሙን፣ የሰውነት እንቅስቃሴውን በመከተል ሲለማመድ ሰንብቶ ከሰሞኑ ደግሞ ለንጽጽር ያመች ዘንድ ከካሜራ ፊት የተወሰነው በድጋሚ ተውኖታል። በዚህ ልምምዱ እጅግ የከበደውና የተቸገረበት ነገር ቢኖር እላይኛው ከንፈሩ ላይ ያለውን አርቲፊሻል ፂም ለመደባበስ አስሬ ወደዛ የሚያመራውን እጁን ከድርጊቱ እንዲታቀብ ያደረገው ሙከራ ነው። በመልክ ለማመሳሰል የተደረገለት አጠቃላይ የቀዶ ጥገና ሕክምና እጅግ አሰልቺና የማይገፋ ነበረ። በመጀመሪያ ከሆዱ በስተቀኝ በኩል አነስ ያለ ጠባሳ እንዲኖረው ተደርጓል። ከዛ በፊት ስትሮ በአንድ ወቅት የአጥንት መቅኔውን ለማስቀየር አድርጎት የነበረውን ቀዶ ሕክምና የሚያስታውስ በግራ ጉልበቱ ላይ የጨርቅ ቅርጽ ያለው ረዘም ያለ ጠባሳ ፈጥሮበታል።
ያንን ተከትሎ የተሰጠውን ማደንዘዣ በከፊል ባለመስራቱ ከጥርስ ሐኪሙ ወንበር ላይ ለሰዓታት እንዲቀመጥ ያስገድደው ያ የጥርስ ሕክምናው ክፍለ ጊዜ ከሁሉም የከፋ አሰቃቂ ነበር ማለት ይቻላል። በእነዚያ አስከፊ ስቃይ ሰዓታት ውስጥ በፈርጣማ እጆቹ ራሱን ለመከላከል ያደረገው ሙከራ በሌሎች ፈርጣማ እጆች ከሽፈውበታል። በዚያን ጊዜ ጠንካራ ጣቶች፣ ቱቦ መሳይ ላስቲኮችና የጥርስ መቦርቦሪያ ማሽኖች በአፉ ውስጥ ተፈራርቀዋል። በወቅቱ 7 የሆኑ ጥርሶች ከተቦረቦሩና ከተጠረቡ በኋላ በተለያዩ የወርቅ አማልጋም ማዕድናት ተሞልተዋል። እስካሁኑ እጅግ ከባድና ብዙ ጊዜ የፈጀው 3 የነኛ የመንጋጋ ጥርሶቹን ነቅሎ በአርቲፊሻል ጥርስ መተካትና የአርቲፊሻል ጥርሶቹን ከጤነኞቹ ጋር አጣብቆ የሚይዘውን መሳሪያ የመግጠም ሥራ ነበረ። ከዚህ ሁሉ በኋላ ነበር የግዛቲቱ ምርጥ ሐኪም ዶክተር ሳንቼዝ ሥራውን ማጠናቀቁን ያበሰረው። ከዚህ እጅግ አሰቃዩ የጥርስ ሕክምና በፊት ቮንቴስላው በዶን ሄንሪኮ ተጠርቶ እዚያው ድረስ ሄዶ ነበረ። አሁን ወዳጄ የመጀመሪያውን እውነተኛ ፈተና ልትወስድ ነው ብሎት ነበር ዶኑ። መጀመሪያ ወደ ሴንትራል ሆቴል አብረን እንሄዳለን። እዛ በአንዱ ክፍሉ ሳለ ከሜክሲኮ ከተማ ዶክተር ኑኔዝ የሚባል ሰው ስልክ ይደውልልሃል። ኦፕሬተሯ ለዶክተሩ ሲኞር ስትሮ በ8 ሰዓት ላይ ይመለሳል ብላ ስለነገረችው የሚደውልልህ ልክ 8 ሰዓት ላይ ነው። እናም ለዶክተሩ ጤንነት በጣም እንደተሻሻለ ትነግረዋለህ። ሌላውን እዛው ራስህ ከሁኔታው ጋር እያዛመድክ ለሚጠይቅ ጥያቄ መልስ ትሰጣለህ። በዚህ መልኩ የሚሆነውን መጨረሻ እናያለን። ምንድን የምናየው? ምናልባት ጥርጣሬ ከተፈጠረ ነዋ። ዶክተር ኑኔዝ እንደተጠራጠረ የሚጠቁሙ ጥያቄዎችን ከጠየቀ ወይም ከድምፁ አንዳች የጥርጣሬ መንፈስ ካዳመጥክ። በነገር ላይ ግን ይኸውልህ ምን መሰለ፣ እኔ የስልክ ንግግራችሁን ጠልፌ እከታተለዋለሁ። ለማንኛውም ብዙም የሚያሰጋ ነገር ይፈጠራል ብዬ አላስብም። አትጨነቅ። እንዴት የሚያሰጋ ነገር አይፈጠርም ልትል ቻልክ? ምክንያቱም በአሁኑ የስልክ ቴክኖሎጂ የሌላውን ሰው ድምፅ በስልክ መለየት በመጠኑ አስቸጋሪ እንደሆነ ስለማውቅ ነዋ። የሚገርም እኔ ራሴ የገዛ ወንድሜን ድምፅ እንኳን ለመለየት የምቸገርበት አጋጣሚ በጣም ብዙ ነው። እናም የስልክ ውይይቱ ከተጠበቀው በላይ በጥሩ ሁኔታ ተጠናቀቀ። በድምፅ ለውጡ ጉዳይ አንዳች ጥርጣሬ አልተነሳም። ሄሎ ሮጀር፣ ፌሊክስ ነኝ። እንዴት ነህ ትልቁ ልጅ? ከኔ በላይ የሚያሳስበው ያንተ ጤንነት ነው። ለመሆኑ እንዴት ይዟል? ደህና ነኝ። አሁን በጣም ተሽሎኛል። እንደ ድምጽ ከሆነ ሙሉ በሙሉ የተሻለ አትመስልም። ትንሽ ድካም የተጫጫነ ትመስላለህ። ስታስለከልክ የቆየ ሴት አጠገባለች እንዴ? ይሄ ጥንቃቄና ማሰብ የሚያስፈልገው ጥያቄ አይደለም፣ ቀላል ነው። ኧረ አጠገቤ ማንም የለም። አዝናለሁ፣ ግን በዚህ ሰዓት እንዴት አጠገቤ ሴት ትኖራለች ብለህ አሰብክ ጃል? መልካም፣ እንግዲህ 2 የምነግርህ ነገሮች አሉኝ። አንዱ መልካም ዜና ሲሆን አንዱ ግን መጥፎ። እርግጠኛ ነኝ መቼም ከቤተሰብ ማንም ሰው። ሮጀር፣ እንደዛ አይደለም። ቤተሰቦቼ ሁሉም ደህና ናቸው። ብቻ በጉዞ ላይ አብሬ ልሆን እንደማልችል ስገልጽልህ እጅግ ቅር እያለኝ ነው። አሁንም ቢሆን ምን መልስ መስጠት እንዳለበት በሚገባ ያውቃል። እንዴ ምን? ለምን ተብሎ ምን ማለት ነው ደግሞ? አደራ እንዳትበሳጭብኝ። አዎ ፍጹም በእንቢታ ልመልሰው የማልችለው ታላቅ የሥራ ዕድል ገጥሞኝ ነው። ይቅርታ አድርግልኝ። ቃለ ምልልሱ በዚህ መልኩ እስከ መጠናቀቂያው በሰላም ዘለቀ። ሮጀር አለ በመጨረሻ፣ በእኔ ምትክ ሌላ ምርጥ አስጎብኝ ላገኝልህ እችላለሁ። አንድ ፈርናንዶ ጉዝማን የሚባል የጥንት ጓደኛ አለኝ። አንተም ታውቀዋለህ። ምናልባትም ጊዜው ስለራቀ ረስተው ይሆናል እንጂ ለማንኛውም ስልኩ ስላለኝ ደውዬለት ያረፍክበት ሆቴል ድረስ መጥቶ እንዲያገኝ ልነግርልህ እችላለሁ። ጉድፈላ ምን ልበለው ሲል አሰበና፣ ፌሊክስ ግድ የለም አያስፈልግም፣ እኔ ራሴ ደውዬ ላገኘው እችላለሁ። አይሆንም፣ አሁን የተሻለ ሥራ አግኝቶ ደረጃው ከፍ ስላለ ያስታውሳል ብዬ አልገምትም። ሮጀር ይህንን ሐሳብ አልወደድከውም እንዴ? ሮጀር መስመር ላይ ነህ አይደለ? ሮጀር ምን ነው?
ቮንቴስላው አጠገቡ ቆሞ የሚያዳምጠው ዶን ኤንሪኮ ትዝ ሲለው ደንገጥ ብሎ ግንባሩ ላይ ችፍ ያለው ላቡን እየሞዠቀ የውሸት ሳላሳለና አለው እንዴ አለው እንጂ ሲጋራ እየለኮስኩኝ ስለነበረ ነው አለው። ለማንኛውም አሁን ስለ ጥንቱ ፈርናንዶ ቢያንስ አንድ መረጃ አግኝተዋል። እርግጠኛ ነኝ ቢረሳኝም ስሜን እንኳን የሚያስታውሰው ይመስለኛል። ይልቁንስ መቸጋገሩን ትተ ያ የተረገመውን ስልክ ቁጥሩን ስጠኝማ። እንግዲህ እንዳልክሽ ቁጥሩ 433756 ነው። አሁን የሚሰራው በሜሪዳ ታሪክ ጥናት ተቋም ውስጥ ነው። እግረ መንገድን ደግሞ ሰላምታይን አቅርብልኝ። አትጠራጠር፣ አቅርብልሃለሁ። በልሽ ሮጀር፣ አዲዮስ ቦና ሱዌርቴ። ደህናውን ፊሊክስ፣ መልካም ጉዞ። ከጥቂት ደቂቃዎች በኋላ ደስታ ያጥለቀለቀው አስተማሪው እጅግ ረክቶ እንደዚህ አለ። እንኳን ደስ ያለ ሮጀር፣ በሚገባ ነው የተወጣው። እንደውም የተዋጣለት ችሎታ ያለው ተዋናይ እየሆንክ ነው። እየቆየን ደግሞ ከዚህ የበለጠ ነገር እናያለን። ብዙም ያልተደሰተው ተማሪው ግን በመጠኑ ኮራ ብሎ አመሰግናለሁ፣ እኔ ግን ጨንቆኝ ነበረ። ቶሎ በመጠናቀቁም ደስ ብሎኛል። ይሄ ኑኔዝ የሚባለው ሰውዬ ለዚህ ያለ ቀድሞ ጓደኛው ጉዝማን ከደወለለትስ ምን ታደርጋለህ ታዲያ አንተ ሮጀር? ይልቅ አዲሱን ስምን እንደዚህ በፍጥነት በመላመድ በጣም ደስ ብሎኛል። ኮርቼብሃለሁ። እስቲ ቆይ ጥቂት ላስብ። ያው እንግዲህ አብሬው ሊሄድ የነበረውን ሁኔታ ሐሳቡን ቀይሮብኛል። በቃ እኔም ጉዞውን እንደሰረስኩትና በዚያ ፋንታ ሌላ ቀለል ያለ ጉብኝት እንደ አደን ያለ ወይም ደግሞ አሳ ማጥመድ ማቀዴ ነግረዋለሁ። ዶን ኤንሪኮ በስሱ ፈገግ አለ። ብራቮ ብራቮ! አዎ ሙሉ በሙሉ ትክክል ነህ። እኔ የሚያሰብኩት ይሄንኑ ነበር። በዚህ አይነት ሳይነቃብ ብዙ መጓዝ ትችላለህ። ያ ከሆነ ደግሞ ረጅም ዕድሜ ይኖረናል። ሞንቴስላው ፈገግ አለ። ሲኞር፣ አንተም ትክክል ነህ። ረጅም ርቀት ለመጓዝ የምችለውን ሁሉ ማድረግ ይኖርብኛል። እሺ፣ ከዚህ ቀጥሎስ ምንድን ነው የምናደርገው? እኛ ሳይሆን እኔ በል። አዎ ሲኞር ስትሮ፣ የዚህን ውድ ሙከራዎች ቢያንስ የተወሰነው እንዲሸፍንልህ ትረዳዋለህ። እንዴት አድርጌ? ሰውየው እኮ የሆነ ደደብ ቢጤ ነው። እንደዛ አይደለም፣ እሱ ሳያውቅ ነው የምናደርገው። አሁን ያንተን የማስመሰል ጥበብ በተግባር የምናይበት ምዕራፍ ላይ ደርሰናል። ሞንቴስላው የክብሪቱን ጫፍ በአውራ ጣቱና በሌባ ጣቱ ጫፍ በመያዝ ወደ ኋላ ስቦ ለኮሰና ሲጋራውን አቀጣጠለው። ይሄ የዛ የተረገመ የስትሮ አስቀያሚ ልማድ ነው። እስካሁን እንደዚህ ስለኩስ 3 ጊዜ የጥፍሬን ጫፍ በፎስፈረስ አቃጥየው ነበረ። ለማንኛውም አሁን ቼክ ነው አስመስዬ የምፈርመው እንዴ? በአሁኑ ሁኔታዬ እንደዚህ አይነት ሥራ መስራት አደጋ የበዛበት አይመስልህም? አደገኛ? ወደፊት ከዚህ ብዙ አደገኛ ፈታኝና በጣም ከባድ አጋጣሚዎች እኮ አሉ። እነዚያን ለመሻገር ደግሞ የግድ ያሁኑኑ ማለፍ አለብህ። የማልፍ ይመስለኛል። ይህንን ቼክ ለማን ነው የምልከው? የማዘጋጀውስ ምን ያህል ዋጋ ያለው ቼክ ነው? ምንም የምትልከው ቼክ አይኖርም። የምታደርገው ሲኒየር ስትሮ እንዲያደርግ የነገርኩትን ነው። ገንዘቡን ለሚያስቀምጥበት ባንክና ብዙ ጊዜ ለሚያስተናግደው የባንኩ ሰራተኛ አንድ በጣም ውድ የሆነ ጥንታዊ ቅርስ እንዳገኘና ልትገዛው እንዳሰብክ ማስታወሻ ትጽፍለታለህ። በማስታወሻው ላይ ባንኩ በቀጥታ ለአርኮሎጂካ ዲ ኮርዶባል ዋይ ጉዝማን ተከፋይ የሚሆን የተረጋገጠ ቼክ ፈርሞ እንዲልክ ትገልጽለታለህ። ይሄ የሆነበት ምክንያት ተቋሙ ከግለሰብ ላይ ቼክ ለመቀበል ፈቃደኛ ስላልሆነ በመሆኑ አክለ መግለጽ ይኖርብሃል። ምክንያቱም እንደዚህ ባለ ዓለም አቀፍ የግብይት መርሆች ላይ ያነጣጠረ ተቋም ከግለሰብ ቼክ ይልቅ የሚመርጠው በባንክ የተረጋገጠ ቼክ ስለሆነ ነው። እናም ደግሞ ዶኖ ፈገግ አለ። አይወለ እናም ደግሞ ካዘጋጀነው እውነታ ጋር ታማኝነት ያለው ምክንያት ነው አይደል እንዴ? ነገር ግን ገንዘቡን በዚህ አይነት ቀላል መንገድ ማግኘት ከተቻለ ለሮጀር ስትሮ ለገንዘብ ሲባል እንደታገተ አድርጎ መንገሩ ለምን አስፈለገ? ያ እኮ ከመጀመሪያ ጀምሮ የነበረ ሐሳብ ነው። በተጨማሪም ሲኒየር ስትሮ በንዴትና በጭንቀት ጊዜ የሚያሳያቸው ስሜቶች ለማጥናት ያደረግነው ነገር ነው።
ማንም ሊመሰክር እንደሚችለው በግሩም ሁኔታ ተሳክቶልናል። ሳያውቅ ስሜቶቹን በአጥጋቢ ሁኔታ እንዲያጋራን አድርገናል። አይመስልም እንዴ? በል እንግዲህ አሁን ወደ ሥራ ተንቀሳቀስ። ቮንቴስላው በከፍተኛ ጥንቃቄ ያዘጋጀውን ደብዳቤ ሮጀር ስትሮ ራሱ ቢያየው እንኳን የራሴ ነው ብሎ ሳያምን አይቀርም። ፍርድ ቤት እንኳን ቢያቀርበው ፊርማው እንደዚህ ቁልጭ ብሎ ተቀምጦ ያየ የኔ አይደለም ብሎ ለመካድ አይደፍርም። ግፋ ቢል እንደዚህ አይነት ደብዳቤ መፈረሙን እንደማያስታውስ በመግለጽ እውነተኛ ቃሉ ሊሰጥ ይችላል። ፊርማው የሱ እንደሆነ ሊያምን ጭራሽ እንደዚህ ባለ ጉዳይ ላይ ግን አለመፈረሙን አምርሮም ሊናገር ይችላል። በዚህ ወቅት ሁሌ እንደሚደረገው ፊርማው በአንድ የእጅ ጽሑፍ ባለሙያ እንዲታይ ይደረግና ባለሙያው ወይ ይመሰክርለታል አሊያም ይመሰክርበታል። ስኮፖላማይን በተባለ ንጥረ ነገር ከመጠን በላይ እንዲደነዝዝ የተደረገው ሮጀር ስትሮ ግን በዚህ ወቅት በምንም ነገር ላይ ሊከራከር የሚችልበት ሁኔታ ላይ አይደለም። በተቃራኒው ስለ ግል ባህሪው፣ ስለ ስራው ጸባይና ዋሽንግተን አብረው ስለሚሰሩ የሥራ ባልደረቦቹ በተመለከተ ያለፋታ ለሚሰነዘሩለት ጥያቄዎች ምላሽ በመስጠት እጅጉን ተሰላችቷል። የእንግሊዞቹ ዝርያ አባል የሆነውና በዋሽንግተኑ የተከበሩ ሰዎች ዘንድ ከፍተኛ ተደማጭነት ያለው ሮጀር አሁን እዚህ ረዳት የለሽና ምስኪን ሆኖ ለሚሰጣቸው ምላሾች ቮንቴስላው ሰዓታት ባለፉ ቁጥር መሰልቸቱን እየታገለ ጆሮ ሰጥቶ ያዳምጠዋል።